አስደንጋጭ መረጃ ብፁዕ አቡነ ጴጥሮስ አረፉ። የጋዜጠኛው ዮናስ ከበደ እውነት። ጋዜጠኛ ዮናስ ከበደ ስለ እስራኤል ጉዞ ያለውን እውነት ተናገረ። ሻለቃ አትሌት ኃይለ ገብረስላሴ ስለ ኪዳነ ምሕረት ተአምር በአደባባይ መሰከረ። ሰላም ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እንግዲህ ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ በእጅጉ መነጋገሪያ ስለሆነው ጉዳይ ነው። ስለ ጋዜጠኛ ዮናስ ከበደ አዳዲስ እውነቶች እንዲሁም ደግሞ የጋዜጠኛውን ስም የሚያጠለሹ ነገሮችን በተለያዩ የማህበራዊ ሚዲያዎች ላይ ሲሰራጭም ተመልክተናል። የጋዜጠኛውን ስም የሚያጠለሹ እንዲሁም የሚያጎድፉ ሀሳቦች በማህበራዊ ሚዲያዎች ላይ ሲንሸራሸሩ ተመልክተናል። የማህበራዊ ሚዲያ ተከታዮችም በርካቶች በሁለት ጽንፍ ተከፍለው ኦርቶዶክሳውያን እንዲሁም ደግሞ የእስልምና እምነት ተከታዮችም የተለያዩ ሀሳቦችን እያንሸራሸሩ ይገኛሉ። እኛም እንግዲህ ይህንን በተመለከተ አንዳንድ መረጃዎችን ለማጣራትና እንዲሁም ይህንን ነገር ለማጥራት አንዳንድ መረጃዎችን ይዘንላችሁ መተናል። እንደሚታወቀው እንግዲህ ጋዜጠኛ ዮናስ ከበደ ከወራቶች በፊት ወደ እስራኤል ጉዞ አድርጎ እንደነበር ይታወቃል። እሱ ብቻ አይደለም፣ በርከት ያሉ ኢትዮጵያውያን ጋዜጠኞችም እንዲሁም ደግሞ የጋዜጠኞች ልዑክም ወደ እስራኤል ጉዞ አድርጎ ነበር። ይህም ጉዞ እንግዲህ የተከናወነው በኢትዮጵያ የሚገኘው የእስራኤል ኤምባሲ ለጋዜጠኞች ልዑክ ባደረገው ጥሪ መሆኑም ታውቋል። ታዲያ ይህንንም ጉዞ በተመለከተ ጋዜጠኞች ያደረጉትንም ጉብኝት በተመለከተ በርካቶች የተለየ ሀሳብና አስተያየት ሲሰጡበት እንዲሁም ደግሞ የተለየ ቅርጽም ሲያስይዙት አስተውለናል። ጉብኝቱንም በአሁኑ ሰዓት በእስራኤልና በፍልስጤም መካከል ያለውን ጦርነት በማንሳትም ይህንን ጉዳይ ከዚህ ጋር አያይዘውትም ጋዜጠኞቹ የጋዛ ማህበረሰብ ህጻናትን ደም ክደዋል፣ እንዲሁም ግድያቸውንም አናንቀዋል፣ የጋዜጠኝነትንም መርህ አልጠበቁም በማለትም በርካቶች ወደ ኢየሩሳሌም ወደ እስራኤል ወደ ኢየሩሳሌም ባቀኑት የኢትዮጵያውያን ጋዜጠኞች ላይ ትችቶችን እያሰሙ ይገኛሉ። በተለይም ደግሞ የእስልምና እምነት ተከታዮችም ይህንንም ትችት በእጅጉ እየደገፉትም ይገኛሉ። በተለይም ደግሞ የእስልምና እምነት ተከታዮች ይህንን ጉዳይ ሃይማኖታዊ ቅርጽ በመስጠት ጭምር የጋዜጠኞችን ሃይማኖት በማየት በተለይም ዮናስ ከበደ ኦርቶዶክስ ወይም ክርስቲያን መሆኑን ተከትሎ ወደዛ ስፍራ ያቀናው በተለይም ለእስራኤል ጥሩ ገጽታ ለመስጠትም የሞከረው እስራኤል ቅድስት ሀገር ስለሆነች የሚገደሉት የጋዛ ህጻናትም ሙስሊሞች በመሆናቸው ነው በማለትም ሃይማኖታዊ ቅርጽ እየሰጡትም ይገኛሉ። የዓለም አቀፉ ማህበረሰብ በአንድ ድምጽ ለጋዛ ህጻናት፣ ሴቶች እንዲሁም ደግሞ ለጋዛ ማህበረሰብ ድምጽ እየሆነበት በሚገኝበት በዚህ ሰዓት እንዴት ኢትዮጵያውያን ጋዜጠኞች ወደ እስራኤል አቅንተው እስራኤልን ጥሩ ገጽታ ለመስጠት ያስጎበኙናል በማለትም ይህንን ሀሳብ እያነሱ ይገኛል። ይሁንና ነገር ግን በዚህ ጉዳይ አንድ ማመን ያለብን ሀሳብ አለ ብለን እናምናለን። ጋዜጠኞቹ ያደረጉት እንደ አንድ ጋዜጠኛ የሚጠበቅባቸውን የሙያ ግዴታ ብቻ ነው። በኢትዮጵያ የሚገኘው የእስራኤል ኤምባሲ ለነዚህ ጋዜጠኞች ጥሪ ሲያቀርብላቸው ወደ ስፍራው አቅንተው ጉብኝት እንዲያደርጉና በእስራኤል የሚገኙ ቦታዎችን እንዲሁም ደግሞ የተለያዩ የቱሪዝም ስፍራዎችን እንዲጎበኙ ለማድረግ እንዲሁም በሀገሪቱ የሚገኙ ቅርሶችንና የኦርቶዶክስ አብያተ ክርስቲያናትን የጌታችን የመድኃኒታችን የኢየሱስ ክርስቶስ ተአምራዊ ቦታዎችንና ስፍራዎችን እንዲጎበኙ እንዲያስቃኙ እንጂ ስለ ሞሳድና ሐማስ ውጊያ ወይንም ደግሞ ስለ እስራኤልና ጋዛ ጦርነት እንዲዘግቡ ተብለው አይደለም እነዚህ ጋዜጠኞች ወደ ስፍራው ያቀኑትና የሄዱት። ስለዚህ አንዳንድ የኦርቶዶክስ ጥላቻ ያለባቸው አካላት ይህንን ሀሰተኛ ፕሮፓጋንዳ በአሁኑ ሰዓት
በእነዚህ ጋዜጠኞች ላይ በተለይም ደግሞ በጋዜጠኛ ዮናስ ከበደ ላይ እየነዙና እየዘሩ ይገኛሉ። ስለዚህ ሁሉም ኦርቶዶክሳዊ፣ ሁሉም ክርስቲያን ከጋዜጠኛ ዮናስ ከበደ ጎን ሊቆም ይገባል። ጋዜጠኛ ዮናስ ከበደ የኦርቶዶክስ እምነት ተከታይና የመዝናኛ ቲቪ ሾው አቅራቢ መሆኑን ሁላችንም የምናውቀው ሀቅ ነው። እሱም ወደ ሀገረ እስራኤል ወደ ኢየሩሳሌም ባቀናበት ወቅት ያያቸውን ስፍራዎች እንዲሁም ደግሞ የቱሪዝም ቦታዎች በእስራኤል ስለጎበኛቸው መልካም የሆኑ ባህሎችም ከዚህ ቀደም በነበረው ቃለ ምልልስ ላይም አጋርቷል። እንግዲህ በቃለ ምልልሱ ወቅትም ጋዜጠኛ ዮናስ ከበደ እንደገለጸውም ሀገረ እስራኤልን ማየት መቻሉ የመጨረሻ ህልሙ እንደነበርም ተናግሯል። ይህም ደግሞ እንደ አንድ ኦርቶዶክሳዊ እንደ አንድ ክርስቲያን ሁሉም የሚመኘውና ሊያየው የሚጓጓ የመጨረሻ ህልሙ መሆኑንም ተናግሯል። ከዚህም ባሻገር ደግሞ ስለ ጉብኝቱ እንዲሁም ደግሞ ስላደረጋቸው እያንዳንዱ ዘገባዎቹ ሙያዊ ግዴታው መሆኑንም ጠቆም አድርጎ አልፏል። ስለዚህ ይህንን ጉዳይ የሚያሰራጩ አካላት ሁሉም ኢትዮጵያዊ ይህንንም የሐሰት ፕሮፓጋንዳ የሚያሰራጩ አካላትም አንድና አንድ ማወቅ ያለባቸው እነዚህ ጋዜጠኞች ኢትዮጵያውያን ጋዜጠኞች እንጂ የፍልስጤም ጋዜጠኞች አለመሆናቸውን ልንገነዘብ ይገባል። የራሳቸውን የሙያ ግዴታም እንደተወጡ ጭምር ልናውቅም ይገባል። እንዲሁም ደግሞ እንደ አንድ ሀገር እንዲጎበኙ እንደተጠሩ ጋዜጠኞች ሁሉ ሄደው ጉብኝት አድርገው ከመምጣት ባሻገር ስለ ጋዛና እስራኤል ጦርነት ሊዘግቡ እንዳልሄዱም ሁላችንም ልናውቅ ይገባል እንላለን። ስለዚህ በጋዜጠኞቹ ላይ የሚነሳው ትችትም መሰረተ ቢስ መሆኑንም ልንረዳ ይገባል እንላለን። ሌላኛው መረጃችን ደግሞ ሻለቃ አትሌት ኃይሌ ገብረስላሴ በአደባባይ የመሰከረውን እውነት የምናስቃኛችሁ ይሆናል። ሻለቃ አትሌት ኃይሌ ገብረስላሴ ስለ ኪዳነ ምሕረት ተአምር በአደባባይ ተናግሯል። አትሌቱ በንግግሩ እንደገለጸውም ከሆነ እንጦጦ ኪዳነ ምሕረት መቼም ቢሆን አልቀርም፣ እኔ በሰከንድ ሚሊዮኖችን እንዳገኘው ሁሉ በሰከንድ የሚያወጣ ሀብትም አጥቻለሁ፣ ነገር ግን ከኪዳነ ምሕረት ጋር በመሆኔ ሁሌም አሸንፋለሁ በማለት ስለ ኪዳነ ምሕረት ድንቅ ምስክርነቱን ሲሰጥም ተሰምቷል። እንግዲህ እንደሚታወቀው የካቲት 16 ቀን ኪዳነ ምሕረት ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን የሰጣት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ተብሎ እንደተጻፈው በመዝሙር 83 ከቁጥር እንዲሁ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋርም ቃል ኪዳንን አድርጓል። ለእመቤታችንም ታላላቅ ቃል ኪዳናትንም በዚሁ ዕለት በየካቲት 16 ቀን እንደገባላት ቅዱሳን መጻሕፍት ይነግሩናል። በርካታ ቅዱሳት መጻሕፍት ይነግሩናል። እነሱ ብቻ አይደሉም። እኛም በምልጃዋ ተማምነን ስንጠራት ከብዙ ፈተናዎችና መከራዎችም እናልፋለን። የተደረገልንንም ተአምር በአደባባይ እንመሰክራለን። በርካቶችም መስክረዋል። ታዲያ ስለ እመቤታችን ቅድስት ድንግል ማርያም ስለ ኪዳነ ምሕረት ምስክርነትን ከሰጡት አካላት መካከልም ሻለቃ አትሌት ኃይሌ ገብረስላሴ በአንድ ወቅት ከኢኦቲሲ ቴሌቪዥን ጋር ባደረገው ድንቅ ንግግርም እኔ ዓለምን በኦሎምፒክ ስዞር ለዚህም ያገኘሁትን የሜዳሊያ ሽልማቴ ለእንጦጦ ኪዳነ ምሕረት ሰጥቻለሁ። ኦርቶዶክስ ተዋሕዶ ሀገር ናት፣ እሷን ማጥፋት አይቻልም፣ ሁሌም ፈተና ይበዛባታል፣ እኔን ጨምሮ በርካቶች ተፈትነናል በማለት በአንድ ወቅት በርካታ ሀብት ንብረቱን አጥቶ እንደነበር እንዲሁም ደግሞ ይህንንም ሀብት ንብረቱንም በኪዳነ ምሕረት በእመቤታችን በቅድስት ድንግል ማርያም ረዳትነት ድጋፍ እንዳገኘም ጭምር ምስክርነትን ሰጥቷል። አትሌት ሻለቃ ኃይሌ ገብረስላሴ በሃይማኖቴ ምኮራ ኦርቶዶክስ ነኝ የሚለው አትሌት ሻለቃ ኃይሌ ገብረስላሴ ይህ ሁሉ መከራ እንዲሁም በርካታ መከራዎች በቅድስት ቤተክርስቲያን ላይ ቢደርሱባትም ወደ እግዚአብሔር ከመጸለይ ውጪ ምንም አይነት አማራጭ የለንም፣ እኔም ብሆን ከቤተክርስቲያን በተለይም ደግሞ ከእንጦጦዋ ኪዳነ ምሕረት መቅረት አልፈልግም በማለትም ሻለቃ አትሌት ኃይሌ ገብረስላሴ ከዚህ ቀደም ስለ
ኪዳነ ምሕረት ምስክርነትንም ከዚህ ቀደም ስለ ኪዳነ ምሕረት ድንቅ ምስክርነትንም ሰጥቷል። ሌላኛው መረጃችን ደግሞ እጅግ አስደንጋጭ የሆነ መረጃ ከወደ ኤርትራ ተሰምቷል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የማዕከላዊ ቀጠና ሊቀ ጳጳስ የነበሩት ብፁዕ አቡነ ጴጥሮስም ማረፋቸው ተሰምቷል። እንግዲህ ስርዓተ ቀብራቸውም ተፈጽሟል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ጴጥሮስ እንግዲህ ባጋጠማቸው ሕመም ምክንያት በሕክምና ሲረዱ ቆይተው ባለፈው አርብ የካቲት 13 ቀን 2018 ዓመተ ምህረት በ86 ዓመታቸው ከዚህ ዓለም በሞት መለየታቸውም ተሰምቷል። እንግዲህ ብፁዕነታቸው ማረፋቸውንም ተከትሎ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ባስልዮስ እንዲሁም ከፍተኛ ብፁዓን አባቶች፣ ሌሎች ሃይማኖት መሪዎች፣ የመንግስት ከፍተኛ ባለስልጣናት፣ በርካታ ምእመናን በተገኙበትም ስርዓተ ቀብራቸውም ተፈጽሟል። እኛም እንግዲህ ብፁዕነታቸው ለቅድስት ቤተክርስቲያን ያደረጉት በብፁዕነታቸው ህልፈት ምክንያት የተሰማንን ጥልቅ ሐዘን እንገልጻለን። ለቤተሰቦቻቸውም መጽናናትን እንመኛለን። ብፁዕነታቸው እንግዲህ በቅድስት ቤተክርስቲያን በቆዩበት ጊዜያቶች ሁሉ ቤተክርስቲያንና ምእመናንን በታማኝነት ሲያገለግሉ የቆዩ ታላቅ አባት መሆናቸውም ተገልጿል። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።